الحمد لله والصلاة والسلام على رسول الله صلى الله عليه وسلم ዛሬ ምን መለከተው ስለዚህ ጠፊ ስለሆነችው ሀገር ስለ ዱንያ ይሆናል ማለት ነው። አላሁ ሱብሓነሁ ወተዓላ በቁርአን ምን ይለናል? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አለን አላህ ኢተቁላህ አላህን ፍሩ አለን። እንግዲህ እኛ የተፈጠርነው በዚህ ዓለም ላይ አላህ ግዴታ ያደረገብንን እንድንፈጽም አላህ የከለከለንን እንድንከለከል ነው። ለዛም ብሎ አላህ ወልተንዙሩ ነፍሱ ማ ቀደመት ሊገድ ለነገ ለአገራችሁ የያዛችሁትን ስንቅ ነፍስ ሁሉም ራሷን ሂሳብ ታድርግ ይላል አላሁ ሱብሓነሁ ወተዓላ። ለዛ ሁላችንም ለነገ ለአኺራ ነሚመጣው መጪ ለሆነው ሀገር ዘላለማዊ ለሆነው ሀገር ምን ያስቀመጣችሁትን ስራ የሰራችሁትን ስራ ሁላችሁም ተመልከቱት። ሰይዱና አሊ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ የሆነው እንደዚሁም ደግሞ የፋጢማ ባል የሆኑት ሰይዱና አሊ የሙስሊሞች መሪ የሆኑት አራተኛው ኸሊፋ እና ምርጥ የሆኑት ሱሐቢ በንግግራቸው ሲናገሩ ምን ይላሉ? ኢርተሃለት ዱንያ የምትባለት እኮ ሀገር እየሄደች ነው። ወህየ ሙድቢራህ እሷ ጀርባዋን ሰጣ ወደ መጥፋት ወደ ጠፊ ወደ ሆነችው ወደ ዘዋል ወደ መጥፋት እየተጓዘች ነው። ወርተሃለት الآخرة وهي ሙቅቢላ አኺራ ደግሞ ፊቷን ወደኛ ሰጣ እየመጣች ነው አሉ። እንግዲህ ምን ማለት ነው? እኛ አንድ ትንፋሽ በተነፈስን ቁጥር ከዱንያ እየራቅን ወደ አኺራ እየቀረብን እንሄዳለን። ለዛ ምን አሉ? ወላኪን አሉ ነገር ግን አሉ ወሊኩል ዋሂድ منهما በኑን ለሁለችም ለያንዳንዱ ለአኺራም ለዱንያም የሆኑ ልጆች አሏትኝ አሉ። ምን ማለት ነው? ቀን ከሌት 24 ሰዓት ሙሉ ለዱንያ የሚለፋ ሰው አለ። እንደዚሁም ደግሞ ሌሊቱንም ቁሞ በማሳለፍ ቀኑንም በዚክር በሶላት በማሳለፍ ልጆች የሆኑት አሉትኝ አሉ። ምን ማለት ነው? ለዱንያም ብሎ የሚለፋ አለ፣ ለአኺራም ለማግኘት ብሎ የሚለፋ አለ አሉ። ፈኩኑ ሚን አብናኢል አኺራ እናንተ ሰዎች ሆይ እናንተ ሙእሚን ሙስሊሞች ሆይ ከዱንያ ልጆች አትሁኑ፣ ከአኺራ ልጆች ሁኑ። አኺራ ላይ ጠንክሩ፣ ለአኺራ ልጆች ሁኑ። ሰዎች ሲጠይቋችሁ እኔ እኮ ጀነትን ፈልጋለሁ ማለትም ብቻ ሳይሆን ለጀነት ስራ የሚሰሩትን በመስራት ለጀነት ስራ የሚጠራቀሙትን በመልፋት ሁሉ ጊዜ እዛ ላይ ተጠናከሩ፣ ለአኺራ ልጅ ሁኑ ይላሉ። ወላ ተኩኑ ሚን አብናኢ ዱንያ ለዱንያ ልጆች አትሁኑ። ለዱንያ ጧት 12 ሰዓት ተነስተው እስከ ምሽቱ 2 ሰዓት ሰርተው ከዛም እንቅልፋቸውን ተኝተው ከዛም ጧት 12 ሰዓት ተነስተው ወደ ስራ ከሚሆኑት አትሁኑ በማለት ንግግርን ይናገራሉ። አልየውም አልዓመል ዛሬ የስራ ቀን ነው፣ ወገደን ሂሳብ ነገ ደግሞ የሂሳብ ቀን ነው አሉ። ምን ማለት ነው? ዛሬ ሶላት ስለሰገር ሶላት የሰራሁበትን ሂሳብ ልቀበል ብለህ መሄድ አትችልም። ይልቁንስ ስራን ትሰራለህ፣ ነገ ሂሳብ ትደረጋለህ። ነገ የሚለው ንግግር አኺራ ነው የሚፈልጉበት። ወገድ አልሂሳብ ነገ ደግሞ የሂሳብ ቀን ነው። ወላ አመል ነገ ደግሞ ምን የለም ስራ የለም አሉ። እንግዲህ ምን ማለት ነው? ዛሬ በዱንያ ላይ ሁላችንም የዘራነው ነው የምናጭደው። ምሳሌ ልስጣችሁ። ሰውየው እዚህ ዱንያ ላይ ሲኖር ገበሬ ከሆነ ይህ ገበሬ ምን ይሰራል? እርሻን ይዘራል፣ ዘርን ይዘራል፣ ያርሳል። ክረምት ሲመጣ ነው ዘር የሚዘራው እርሻን የሚያርሰው። ክረምት በሚገባበት ሰዓት ቁጭ ብሎ ፏ ብሎ አሳልፎ የአጨዳ ወቅት የሚባል አለ ሁላችንም እንደምናውቀው። ያ የአጨዳ ወቅት ሲደርስ ወደ ውጭ ወጣና ማጭድና ገመዱን ይዞ ምን ይላል? እኔ የዘራሁትን ህጀ ልጨድ ቢል ትናንትና ያልዘራውን ዛሬ ማጨድ አይችልም፣ ባዶ ሜዳ ነው የሚያገኘው፣ ወይም ደግሞ ነፍዕ የሌለው ሳር ነው የሚያገኘው። ያ እህል የያዘውን ለሰው ልጆች ጠቃሚ የሆነውን ዘርን ምግብን አያገኝም። ይልቁንስ ባዶ ነፍዕ የሌለውን እንጨት ነው ወይም ሳር ነው የሚያገኘው ማለት ነው። ለዛም እኛ እዚህ ዱንያ ላይ ስንኖር ስራን ከሰራን ያንን የሰራነው ነው ሂደን አኺራ ላይ በእጃችን የምንቀበለው የምናጭደው ዛሬ የዘራነው ነው። ለዚህ ለዱንያ ለሳይሆን ለዛኛው ለአኺራ ሁላችንም መልፋት አለብን። ይህ ሲባል ዱንያን አትስሩ ማለት አይደለም። ዱንያን ተዋት እየተራባችሁ ለአኺራ ሁኑ ለአኺራ ስሩ ማለት ሳይሆን
ለዱንያም እየሰራችሁ ለነፍሳችሁ ለሆዳችሁ ለቤተሰቦቻችሁ የምትበቃን ትንሽን እየሰራችሁ በጎን ለጎን ደግሞ አኺራን ጠበቅ አድርጋችሁ ያዙ ማለታቸው ነው በዚህ ንግግራቸው ሲናገሩ ለዛ ይህንን ዱንያ ሁላችንም በሰላም ከሚወጡት አላህ ያድርገን ሰላማችንን አላህ ባለንበት ሁላችንንም አላህ ያብዛልን በረከላሁ ቢኩም ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ